ጋር ምን ያገናኛታል? ምክንያቱም የደፍኔ ልጅ ናት። ምርጫውን ሰበብ አድርጋ ተቀላቅላ የእናቷን በቀል ለመበቀል ነበር የተቀላቀለች። እናም ደግሞ ተሳክቶላታል። አቶ አምናን በሲፈን ላይ ከባድ እርምጃ ወሰደባት። ሲፈንም አላመለጠችም፣ ተገኝታለች። አቶ አምናን ቆይ ግን እንዴት አምኜሽ እንደዚህ ትገኛለሽ በማለት እገልሻለሁ ብሎም ይላታል። እንዲሁም ብሌን ሁሉን ነገር አወቀች፣ አስታወሰች። የድሮውንና እንዲሁም ደግሞ እያሁኑን ስታስበው የድሮ ማንነቷንም ትውስተዋ ሲመለስ በጣም ደስ አላት። አቶ አምናንን ከጎኑና እንደምታጽናናውና እንዲሁም ደግሞ ጠላት ቸውን በጋራ እንደሚጥሉትም ነገረችው። ሲፈንም አሁን ላይ በተለይ ደግሞ ይህንን ሚስጥር ማን እንደነገረባትኝ በጣም ግራ ተጋባች። እና ሙስጠፋ አንተ ነህ ለዚህ ሁሉ ነገር አንተ ነህ ወይ የተናገርከው ብላም ስትለው ሙስጠፋ በፍጹም እኔ ካንቺ ከጎንሽ ሆኜ ላግዝሽ ነው እንጂ ወደዚህ ቤት የመጣሁትኝ በፍጹም ሌላ ነገር ልሰራም አልነበረም ብሎ እንዲሁም አቶ አምናን ሙስጠፋን አንተ እጅህ አለበት ሲፈንን ምን እንዳደረገች ወይም ደግሞ ይህንን ሲፈን ብቻዋን አታደርግም፣ ስለዚህ አንተ አለህበት ብሎም እንቀርገው ይዘዋል። እንዲሁም ሙስጠፋ ደግሞ ምንም ነገር የማቀው ነገር የለም፣ እንዴት ይሄን ነገር አላቅም፣ ሲፈን ለካ በጣም ከባድ ሰው ነች፣ እናም እሷ በጣም ከባድ ሰው ነች፣ ስለዚህ እኔ ምንም ማቀው ነገር የለም አቶ አምናን እባክን እመነኝ ብሎም አቶ አምናን ይለምነዋል። እሱም እሺ ብሎ እና ታዲያ እንዴት ብቻዋን እንደዚህ ይህን ስራ ብቻዋን ልትሰራ ቻለች? ቆይ ማነው አብሯት ከጀርባ ሲሰራ የነበረው ብሎም ይጠይቀዋል። እንዲሁም ሙስጠፋ ምንም ነገር እንደማያውቅም ይነግረዋል። ጄሪም እየተንቀጠቀጠች ቆይ ምንድነው የተፈጠረው ብላም ትጠይቀዋለች። አቶ አምናን በጣም ተቃይሮ ነበር። እዚህ ቤት ውስጥ ሲሰራ የነበረውን ታውቂያለሽ ወይ? ሲፈንን ቆይ የት ነው የምታውቂያት ብሎም ሄዶም ያንቃታል። እንዲሁም እኔ ማቀው ነገር የለም በላ ጄሪን ፍጥጥ ትላለች። ይኸውልሽ በስራችን ሆና በጣም ብዙ ነገር ስትሰራ የነበረች ነች ሲፈን ማለት ወደዚህ ቤት እኛን ለማጥፋት ነው የመጣችው ብሎም ይላታል። እንዴት ይህንን ታደርጋለች? ምን አይነት ሰው ነች? እኛ እኮ አምንናት ነው አይደል እንዴ ወደዚህ የመጣችው? ለሙሽራ ምርጫ አይደል እንዴ ወደዚህ የመጣችው? ለምን ብላም ጄሪም ትመልስለታለች። ሙስጠፋም ግራ ተጋብተዋል። በተለይ ደግሞ ብሌን አሁን ላይ ትውስታዋ ሲመለስ አቶ አምናን ደስ ቢለውም ነገር ግን ከጀርባ ሆኖ ብዙ ነገር ሲሰራበት እንደነበረና እንዲሁም ደግሞ ከባድ ነገር እንደተደረገበትኝ በጣም አዘነ። ቤት ውስጥ በሚያምናቸውና እንዲሁም ደግሞ አብረው በሚበሉት በሚጠጡት በተለይ ደግሞ የስራ ባልደረባውም ስለከደው በጣም ተበሳጭተዋል። እንዲሁም ዶክሜንቱን ሰርቃ የወሰደችውን ሰው ማለትም በይቅርታ ወይም ደግሞ በስምምነት ለምን ሁሉን ነገር አንጨርስም ብሎም ለመናትኝ። እሱ ጥሩ ሀሳብ ነው፣ ነገር ግን ደግሞ ሌላ ነገር ለማድረግ ሞክራለሁ ብትል አቶ አምናን አጠፌቱ በጣም ከባድ ነው የሚሆነው ብላም ትላለች። በፍጹም እኔ በስምምነት የማምን ሰው ነኝ፣ ስለዚህ አስፈላጊ የሆነውን ነገር እሰጥሻለሁ፣ ደግሞም እኔ የምፈልገውን ከአንቺ ያለውን ትሰጥኛለሽ ብሎም ይላታል። በዚህ ጉዳይ እንስማማለን፣ ነገር ግን ደግሞ ያለህበት ድረስ እመጣለሁ ብላም ስትለው በጣም ደነገጠ። ቆይ ምን አይነት ደፋር ብትሆን ነው የሁሉ ወንጀል ሰርታ ወይም ደግሞ ቤት ውስጥ ያለውን ፋይል ይዛ ሂዳ እንዴት ነው ቤት ድረስ ልምጣ ብላም ያለችው? ይህን ያክል በምን ተማምና ነው ብሎም በጣም ግራ ተጋባ። ነገር ግን ደግሞ ምንም አይነት ፍራቻ እንደሌለባትና ነገር ግን ሌላ ነገር ቢያስብ በጣም ከባድ ችግር እንደሚፈጠርም ነገረችው። በዚህም ተስማምቶ ቤት ድረስ መጣ ምን እንደሚፈልግና እንዲሁም ደግሞ እንደሚደራደሩም ይነግራታል። ድርድሩ እንዴት ነው ብላም ስጠይቀው ነገር ግን ፋይሉን እንዲሰጠውና እናም ደግሞ ከሷ የሚፈልግ ወይም ደግሞ ከሱ የምትፈልገውን ነገር እንደምታገኝም ይነግራታል። ለማንኛውም እሺ ግን ደግሞ ድርድሩ ገና ነው ብላም ጥለው ትሄዳለች። ይህንን ጥለው በምትሄድ ሰዓት አቶ አምናን በጣም ይገርመዋል። በተለይ ደግሞ አብረው ሲሰራው የነበረው ወይም ደግሞ በፊት ዶክሜንቱን ይዛ ሲትሄድ ያገኘችውን ሰው ቅጥቅጥ አድርገው ስለሄደች አሁን ላይ ሲያያትኝ በጣም ደነገጠ። ምክንያቱም በጣም ብዙ ጉዳት አድርሳበታለች። እናም ሲደነግጥም እሷን ፍጥጥ ምናምን ነበር ያየችው። በተለይ ሜርሲ በጣም ግራ ተጋብታለች። እሷም ወንጀሉ ላይ ስላለችበት በተለይ ደግሞ አቶ አምናንን ለማጥፋት አብረን እንስራም ብላም እሺ ስላለች፣ ስለዚህ ይህ ሚስጥር ከታወቀባትኝ
አቶ አምናን ቦጫጭቆ እንደሚጥላትም ታውቃለች። ወይኔ ሜርሲ ቆይ ግን ምንድነው ማድረግ ያለብኝ? ምንድነው ከዚህ ችግር ውስጥ መውጣት ያለብኝ? ምን አለበት ከዚህ ችግር ባልገባ? ለምንድነው እያለችም በጣም ግራ ተጋብታለች። ምክንያቱም ደግሞ አቶ አምናን በጣም ከባድና እንዲሁም ደግሞ አደገኛ ሰው እንደሆነም ታውቃለች። ለምንም እንደማይመለስ ምንም ነገር እንደማይመስለው ስለምታውቅ ነበረ ግራ ተጋባች። በተለይ ብሌንም አሁን ላይ ሁሉም ነገር ትዝ ስላላትኝ ከአቶ አምናን ጎን ቆማለች። እናም አሁን ላይ ደግሞ ጄሪ ግራ ተጋብታለች። ጄሪ አቶ አምናንን እየራሷ ለማድረግ ብትሞክርም ነገር ግን ደግሞ አንድም ነገር ሊሆንላት አልቻለም። እናም ሜርሲ እንድታግዥኝ እፈልጋለሁ፣ እንደ ድሮ መሆን እፈልጋለሁ። እኔና አንቺ ይኸውልሽ የአቶ አምናን መባል ነው የምንፈልገው አይደል? አቶ አምናንን አፍቅረሽው ሳይሆን የእሱን ነገር ለመውሰድ ነው ሁሉ ነገር የምትለፊው። ይህን ደግሞ እኔ ሜርሲ ነኝ ሁሉንም አውቃለሁ ብላም ትላታለች። ብቻ ምንም ይሁን ግን ደግሞ አምናንን የራሴ ማድረግ እንዴት አልችልም። ስለዚህ ይህን ነገር ማድረግ ደግሞ መቻል አለብኝ ብላም ለሜርሲ ትነግራታለች። ሜርሲ እንደ ድሮ ከጎኔ ልትሆኝ ይገባል ብላም ስትላትኝ እሺ ተስማምቻለሁ ብላም ሜርሲ እሺ ትላታለች። ሌላ ተንኮል ሊሰሩም አስበዋል። ሜርሲም ቆይ ግን እንዴት እንደዚህ ሴት ልትጎዳ ትችላለች ብላም ትላለች። አይ ሴት አይደለችም ወንድ ነው ብሎም ይላታል። ቆይ ግን እንዴት ሴት እንደዚህ አድርጋ ጎዳችን ብዬ እናገራለሁ? ግን ምን አይነት ሰው ብትሆን ነው በማለት በጣም ግራ ተጋብቶ ለሜርሲ ግን ማስተባበልን ጀመረ። ተንጂ ሜርሲ እኔ እኮ ብዙም አልተጎዳውም ደህና ነኝ ብሎም ይላታል። ሜርሲም ሙድ ያዘችበት አይደል? አዎ በአንድ እግሯ የምትሄድ ዶሮ መስለህ ተቀምጠህ፣ ለነገሩ አዎ ተርፋል። ምክንያቱም ደግሞ አልሞትክም። ቆይ ግን እንዴት ይህን ያክል ምን አይነት ሴት ብትሆን ነው ይህን ያክል ጉዳት በወንድ ልጅ ላይ ያደረሰችው? እውነት ባገኛትችን ሴት እሸልማታለሁ ስትልም ሜርሲ ትነግረዋለች። በጣም እየተናደደና እየተበሳጨ ሴት አይደለችም አልኩሽ አይደል እንዴ ወንድ እኮ ነው፣ እሱንም ደግሞ ባላሰብኩት ሰዓት ስለሆነ ነው ብሎም ይላታል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብ ናችሁን ከልብ ነው ማመሰግነው። ውድ ፋሚሊዎቼ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮዎችን ይዘን የምንመጣ ይሆናል። ከእናንተ የሚጠበቀው ቪዲዮዎችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ነው። እና ውድ ቤተሰቦቼ ቪዲዮ ላይክ ሼር አድርጉልኝ ፕሊዝ። ዛሬ እንግዲህ ቀጣይ ክፍል ድርን ይዤላችሁ መጥቻለሁ። ድር ቀጣይ ክፍል አቶ አምናን አምሯል። ማንንም አላምንም ከጎኔ ሆነው ከጀርባዬ በጣም እየወጉኝ ነበረ። ለካስ ሁሉ ሴራ እየተሴረብኝ የነበረው ከገንዛ ቤቴ ሆኖ ነው ወይ በማለት በተለይ ደግሞ የሜርሲን ሴራም ሲያቅ አክስቴ ቆይ ግን እንዴት እንደዚህ ታደርጋለች? በአክስቴ ከተከደውማ እንዴት ነው ሲፈን ብትክደኝ ምን ይገርማል በማለት አሁን ላይ ሲፈንን ማፈላለግ ጀምረዋል። ሲፈንን ካገኛትኝ እንደሚገላትና እንዲሁም ደግሞ እንደማይስተርፋትም ይህንን ቃል ገብተው